አይሞች እንደዘገየ ያለ ሁለተኛ ክፍል ወደ እኔ ቤት መምጣት አይችሉም። ገረዶች ምናምን እነዚህ አይመጡ። ዝም ብሎ ሾርት ሚሞሪ አማራ አዲጊው የሚባል ሃያው የሚሉት ትግሬዎች ይሄ አማራ እኛ ቤት አይመጣም። ስለዚህ ይሄ እዚህ ውስጥ ያለ ሰው ያው የተማረ ፊደል የቆጠረ ፖለቲካ የሚችል ከኛ በላይ ዕውቀት ያለው አሁን እንደ ትናንቱ ትንሳኤ የሚባል ወጣቶች አሉ። የተማሩትን ትምህርት ኢምፕሊመንት የሚያደርጉ በተግባር ማለት ነው። አንድ ሰው የተማረውን ትምህርት እንደ ትንሳኤ የሚባል ወጣት ኢምፕሊመንት ሲያደርግ ብቻ ነው። ስለዚህ እኔ ቀባጣሪ አይደለሁም። ያለ መረጃ አልወጣም። እንደፈለኩ በየጊዜው ሐሳቤን የምቀይር ሰው አይደለም። የምሰራው እኔ ለአማራ ነው። የሚጠቅም ነገር ነው የማቀርበው። መረጃ ነው የምሰጣችሁ። ያን መረጃ ቢጠቀምበት ኑሮ ወይም እናንተ ብትጠቀሙበት ዛሬ አማራ ያሸንፍ ነበር። አሁን ውድቅ አሁን የፋኖ ትግል የወደቀ ነው ብያችሁ የዛሬ ዓመት ነው የነገርኳችሁ። አውቀዋለሁ። በኋላ እመጣበታለሁ በስፋት እንዴት ፋኖ እንደጠፋ ማለት ወድቋል። ፋኖ የለም። ገንዘባችሁን አትስጡ፣ አትበሉ። አሁን እንደ እንቁራሪት የሚያንቋርሩ ፋኖች ነው የቀሩት። እንደዚህ ለገንዘብ ስብሰባ ብቻ የቀሩ እንጂ ትግሉን በነዘመነ ካሴ አማካኝነት ወድቋል። በነምሬ ወዳጆ ተመቷል። በነ እስክንድር ነጋ የሻዕቢያ ህዋት ሴረኞች እነሱን ተሸክመው ለመምጣት የሚደረገው የወሎና የጎንደር ፋኖ ከጎንደር እንደነ ባየቀናው ከወሎ እንደነ ምሬ ወዳጆ ከጎጃም ደግሞ እንደነ ዘመነ ካሴ ያ ጥሩምባው ማረሸት ያኛው ለዘብተኛው አስረስ እነዚህ ገለውታል። እነዚህ አሁንም አላቆሙም። ትግሬን ለማምጣት ቢችሉ ተሸክመው ለማምጣት እየሰሩ። ሌላው የነ እስክንድር ይሄ ፋፍዴን ምናምን የሚባል የጎንደሩ ኃይል ደግሞ በፋኖ ተደብቆ ሚኒስትር ለመሆን ስልጣን ለመያዝ እንደነ ጌታ አስራዳ ያሉ ምናምን እነዚህ ደግሞ ጠቅላላ ከአብይ አህመድ ጋር ፋኖን ለድርድር በማምጣት የአማራን ትግል ለመጥለፍ የሚሰሩ ናቸው። ሌላው እነ ገዱ አንዳርጋቸው የተባሉ ከማዕከላዊ መንግስት ሳይባረሩ አሜሪካን ሀገር መጥተው ያው ካምፓኒ እያቋቋሙ የሚገላቸው ስለጠፋ ቅዘናም ስለሆነ ሰው ንቀውት ማለት ነው። ትግሬና ኦሮሞዎች ቢሆን ያጠፉታል። እነዚህ ደግሞ ለአራተኛ ጊዜ ትግል ሊሸጡ እዚህ ቁጭ ብለዋል። ይሄ ሌላው ጡረተኛ ከሹልቃው ጀምሮ ጡረተኞች የሚባሉ አሉ። በአሜሪካና በአውሮፓ ያሉ ጡረተኞች የፋኖን ትግል ስለገቡበት እስከ 4-5 ሚሊዮን ዶላር ዘርፈው ዛሬ የአማራ ጄኖሳይድ የወሎውን ሙስሊም እልቂት በኦርቶዶክስ ጄኖሳይድ የቀየሩ መጽሐፍ የጻፉ እንደነ ፋንታውን ዋቄ እንደነ ሻለቃ ያሉ ዳዊት ያሉ እነዚህ ደግሞ ገለውታል። ስለዚህ የፋኖ ትግል አሁን ያለው ዝም ብሎ የመንፈራፈር አለ አይደል? ሰፈር ውስጥ አማራ ለአማራ የሚገዳደልበት 1 ሚሊዮን ብር ሰጥተው አንድ ባለስልጣን የሚገል አንድ 500 ሺህ ብር ሰጥተው ደምን ሄዶ የሚመልስ ምናምን ቅጥረኛ ወይም ደግሞ ዋግነር ፋኖ ነው ያለው። እውነተኛ ፋኖዎች ደግሞ ተሰውተዋል፣ የፋኖ መሪዎች። ምክንያቱም 100 ተራሮች የትግሬ ሀሳብ ነው፣ የኤርትራ ሀሳብ ነው። ዘመቻ አንድነት የትግሬዎች ነው። ይሄ በግልጽ መንግስትም ደርሶበታል፣ እኛም አገልጠነዋል። አማራም አውቆ አሁን እኮ ውጡልን እየተባለ ነው። አሁን ፋኖ ውዳቂ ፋኖ የምትለው እንደወደቀ የዛሬ ዓመት ነው የነገርኩህ። እኔ ፖለቲከኛ ስለሆንኩ መረጃ ስላለኝ እውቀት ስላለኝ ነግሬሃለሁ። አማራ አይሰማም። መረጃ ቲቪ የሚባልን የኦሮሞ መጠራቀሚያ የብሔር ብሔረሰቦች የጉራጌ መጠራቀሚያ 360 ያዳምጥ ነበር። ዲያስፖራው የምትሉት ገገማ እኮ ነው። ዲያስፖራ ማለት እኮ ላሜ ቦራ ማለት ነው። ዲያስፖራ ማለት እኮ መሀይም ማለት ነው። በኢትዮጵያ ውስጥ ከህብረተሰቡ የተተፋ ማለት ነው። በትምህርትም የተተፋ በንግድም የተተፋ በስልጣን የተተፋ ማለት ነው። ዲያስፖራ ማለት ባይዞ ስደተኛ ነው። ለኢኮኖሚ የመጣ አቅም አንሶት የመጣ ወይ ደግሞ እንደኛ ልጆቹን የተሻለ ትምህርት ለማስተማር የመጣ እኛ እኮ ኢትዮጵያ ውስጥ መስራት ስላልቻለን ከአየር ትራፊክ ስራ ላይ ሁሉ ተባረናል አማራ በመሆናችን። ስለዚህ እኔ ልጆቼን ለማሳደግ ወደ አሜሪካ መጥቻለሁ። ሌላው ግን አሁን የኢኮኖሚ ጥገኝነት ፖለቲካም የለው ረሃብተኛ ነው። ዲያስፖራ ረሃብተኛ ነው። አሜሪካና አውሮፓ ከመጣ በኋላ ደግሞ የበሰበሰ ስጋ እየጠበሰ እያሳየ ቁርጥ እያሳየ ሆዱን ቅርጫት አሳክሎ ቲክታክ ላይ የሚወጣ መሀይም ኢትዮጵያዊ ማለት ነው። ዲያስፖራ ማለት ላሜ ቦራ ነው። ትላንትና ፍሬ አንዳርጋቸው ጽጌ ይል ነበር።
አንዳርጋቸው ጽጌ ግን አማራ የለም የገረድ ስብስብ ነው እያለ መጽሐፍ ይጽፍ ነበር። እሱ ግን ከነታማኝ ጋር ሆኖ ፍሬ አንዳርጋቸው ጽጌ የለም። ዲያስፖራ ማለት እኮ ያ ነው። ዲያስፖራ ማለት እኔ ለመጀመሪያ ጊዜ the only person አብይን ተቃውሜ ገዱ ሲመጣ ስቃወም ዲያስፖራው ቂጡን አዝሎ አብይ ሲደግፍ የነበረው የለውጡ ሐራያ እያለ ገዱ አንዳርጋቸውን ተሸክሞ ይዞር የነበረ ዲያስፖራ ማለት ላሜ ቦራ ብቻ አይደለም። ከሞፈር አማራዎችም ከሞፈር ወደ ኡበር የመጡ ናቸው። እውነቱን ልንገራቸው፣ ከሞፈር መሸከም ወደ ኡበር የገቡ ናቸው። የገበሬ ልጆች በዲቪ ምክንያት በአንዳንድ ነገር የመጡ ናቸው። እነዚህ መሀይም አተላ ዝቃጭ ናቸው። ዲያስፖራ ማለት ለእኔ መሀይም ዶክተሩን ብትለው ፕሮፌሰሩ የሚያውቀው ነገር የለም። የነጭን መጽሐፍ ሸምድዶ ፒኤችዲ ተብሏል። that is diaspora mean the Ethiopian diaspora non substance ናቸው። bullshit ናቸው። they don't know about politics. They don't know how they talk. They don't have information. They don't understand the Ethiopian politics. Even they cannot tell you about Tigrayans, Oromos, just TPLF, EPLF, OELF, and Shene, and Aben, and so on. So diaspora ማለት ላሜ ቦራ ነው፣ ቆሻሻ ነው፣ መሀይም ነው። ከህብረተሰቡ ተተፍቶ ወደ ውጭ ሀገር የተሰደደ ማለት እኮ ነው። ቢችል እዚያው ተምሮ ይቀጥላል። ቢችል እዚያው ተጋርሎ እዚያው ነፃነቱን ያገኛል። ስለዚህ ዲያስፖራ ተስፋ እንዳታረግ። የአረብ ሀገር ገረድ ስደተኛ ደግሞ 500 ሺህ አማራ ነው። በሌለ ዓለም ላይ አማራ ብቻ 500,000 ሚኒመም የአማራ ሴቶች አንደኛ ጄኔሬሽኑ እንዳይወልድ ለማድረግ ሴቶች ተነጥለው መውለድ የሚችሉ ሴቶቻችን ወደ አረብ ሀገር በዘመናዊ ባርነት ይላካሉ። እነዚህ ዛር ቀሽም ስቱፒድ ኒጋስ ምንም አያውቁ የቀረና ቂጧን ይዛ እየወጣሽ ቀሚስ አርጋ ፋኖ የምትል ድዌ ነች። ዳሪ የአረብ ሀገር ገረድ ማለት ገረዶች መሀይሞች ወደ ፖለቲካ እንዳይመጡ ሲል ሌኒን ጽፏል፣ ካርል ማርክስ ጽፏል፣ ቡቼ ጽፏል። ደደብና መሀይም ወደ ፖለቲካ እንዳይመጣ ያለው ካርል ማርክስ ነው። አምናት ሪሊጅን ኢዝ አን ኦፒየም ያለው ካርል ማርክስ ነው። ዓለምን የዘወሩ ናቸው እነዚህ። በኢኮኖሚ፣ በፖለቲካ፣ በፍልስፍና፣ ሳይኮሎጂ ሳይካትሪስቶች ሁሉ ናቸው። ኢኮኖሚስቶች ናቸው፣ ሳይንቲስቶች ናቸው፣ ፊዚሺያንስ ናቸው፣ ፖለቲሽያንስ ናቸው። ስለዚህ ካፒታሊዝም ያበቃለትና ወደ ኮሚኒዝም እንመጣለን ብለው የጻፉ እነሱ ናቸው። የእነሱ መጽሐፋውን አሜሪካኖቹ እያጠፉት ነው። ያን ነው እያየን ያለ ነው። ካፒታሊዝም የመጨረሻ ሲሞት እንደገና ኮሚኒዝም ይሆናል ብለዋል። እነዚህ they talking about religion ኢንቨስቲጌት አድርገው የደረሱበት ተመራምረው የደረሱበት ሃይማኖት ማደያ እጽ ነው። አንድን ማህበረሰብ ለመንግስት ወይም ደግሞ ለሆነ አካል ለማስገበር ለማንበርከክ የምትጠቀምበት ነው ያሉት ሪሊጅን። ዛስዋ የኦሮሞ ጳጳስ ኦሮሚያ ጳጳስ መመስረታቸው ችግር የለውም። አማራም መመስረት ነው። እነሱ ዋቄፈታ ናቸው። ዋቄፈና ሙስሊሞች ናቸው። ዛፍ በቂቤ ይቀባሉ። they don't have religion anyways ኦሮሞ is you don't have a religion guys። ግን አማራ የሰራው ትልልቅ ገዳምና ቤተክርስቲያን ኦሮሚያ ተብሎ በተከለላቸው የሸዋ መሬት ሁሉ ትላልቅ ገዳማት አማራ እየሄደ ያበደ ዲያስፖራ ሁሉ ወርቁን እያዋለቀ የሚሰጥ እንደነ ቁልቤ ገብርኤል ያሉ ከፍተኛ ገቢ ሐዋሳ ገብርኤል አዲስ አበባ የኛ ነው ስላሉ በሙሉ አጥቢያ ቤተክርስቲያኑ አማራ የሰራው ያንን ገቢ ለማግኘት የኦሮሞ ሲኖዶስ ተቋቁሟል። የትግሬ ሲኖዶስ ደግሞ አገር ስለሆኑ ተቋቁሟል። አማራ ግን ለገንዘብ የሚሰለፍ ቀሽም መሀይም ቀርናና ህዝብ ነው። አስረግጬ ልንገር፣ መሀይም ነው አማራ። አማራ ቡልሺት ነው። የድሮ አማራ በጣም ብልጥ ነው። የአሁኑ አማራ ውዳቂ ነው። ከዚህ መወለድ ራሱ የለብን። ውዳቂ ህዝብ ነው።
ቆሻሻ ነው፣ መሀይም ነው፣ ምቀኛ ነው። ለራሱ ተዋግቶ አያውቅም። አማራ ያችን ሀገር ለመጠበቅ ሲቀዝን የነበረ ህዝብ ነው። ናት አፈር ትብላል። ይናህያውን እየለመጡት ነው በድሮኑ በለው። ግሪሳ ተረፈ ህዝብ ማለቅ አለበት። መንቃት የማይችል ኢትዮጵያን ሳይበላ አሳልፎ የሰጠው ውዳቂ አማራ ይባላል እንጂ አሁን የኦሮሞ ጳጳስ ምን አደረጉ? እኒያ ሰውዬ በጣም ተራማጅ ናቸው። ማርያም ቤዛ አይደለችም ነው ያለ። ዛስ ኦፍ ኮርስ ሚካኤል ላንተ ቤዛ ሊሆን አይችልም። መስቀል ላይ ቤዛ የሆነ ኢየሱስ ክርስቶስ ይባላል። አንተ የደንቆሮ ልጅ መሀይም አማራ አስረግጬ ነው የምነግርህ። ከካ ትክክል ነው። ግሪሳ ስላለ ማርያም ቤዛ ናት ይለኛል። ማርያም ራሷን የቻለች የኢየሱስ እናት ናት። እንደ ጴንጤ እሷን መካድ መናቅ ያ ተስፋ ያስቆርጣል። ጴንጤ ማለት እከካም። ማርያምን ማዋረድ አይቻል። ማርያምን ጠልተህ ኢየሱስን አትወድም። ፋክቱ ይሄ ነው። የኔን እናት እየሰደብክ እኔን እወድሃለሁ ብትል ውሸት ነው። የኢየሱስ እናት ማርያምን እያዋረድክ ልጇን እወዳለሁ ማለት ዳስ ኢምፓሲብል። ቢያንስ ጌታ አክብሯት እውነት ከሆነ በማህፀኗ አድሮ ያለ ወንድ ዘር ያለ ሩካቤ ስጋ ወልደዋለች። በምስራቋ እንትን ብቻ የወጣ እሱ ነው ይላል። ምስራቅ የሚላት እሷን ነው። ባይዞ አንዳንዶች ጽዮንን ክበቧት ሲባል ማርያም አይደለችም ይላል ጴንጤ። ተሳስታል ጴንጤ። ፕሮቴስታንት ጴንጤ እኮ ኦርቶዶክስ ነው። ፕሮቴስታንት ተሳስታል። ፕሮቴስታንት ጋር የተገነጠልክ ሌባ በግራ ኪስ 1 ሚሊዮን ገንዘብ ገባ የምትል ደንቆሮ ተሳስታል። ጽዮን ማለት ማርያም ነች። እነሱ ግን ምን አሉ? እስራኤል ነች፣ አገር ነች አሉ። ኦኬ if Zion is a country, go to Israel. Try to enter through the border of Israel. በእስራኤል እንኳን በድንበሯ ልታልፍ በአካባቢ መቆማችን ባላቸው ቴክኖሎጂ አንገትክን ይቆርጧል፣ ይሰልሏል፣ ይዟል። ስለዚህ ፕሮቴስታንት ደንቆሮ መሀይም ይሄን አያውቅም። ጽዮን እስራኤል ከሆነች ሂድና ክበባታ። ጽዮንን ክበቧት ተብሎ እስራኤልን ነው ክበቡት ካልክ፣ አገር ነው ካልክ ሄደ እስራኤልን ክበብ። አንድ ደንቆሮ መሀይም ይለጠልጣል። እስራኤል ውሸት ነው። ጽዮን የተባለች ማርያም ነች። ወደድክም ጠላህ ብትይዘው ያዘው። አይ ውሸት ነው ካልክ እስራኤልን ከባ አሳየን። ጽዮንን ግን መክበብ ይቻላል በሐሳብ። ጽዮንን ከበዋታል በሕይወት እያለች። ጽዮንን አብረዋት በልተዋል። ኢየሱስን ይዛ አስጠግተዋታል። መንገድ መርተዋታል። ከበዋታል። ጽዮንን በዚያ ላይ ሀገር ሊከቧት ይችላሉ። እውነት ከሆነ ቅዱሳን ሊከቧት ይችላሉ። ጌታን ወለድሽልን እያሉ ሌቱንም ቀኑን ሙሉ የአማራ ሰዎች ይዘምራሉ፣ ይቀኛሉ ስለ ማርያም። ግን ቤዛ ልትሆን ግን አችልም። ቤዛዊት ማርያም የሚሉ ድንቁርና የጎደላቸው ካህናት ናቸው። ቤዛ የሆነው ለሰው ልጆች ሁሉ ሲል በመስቀል ላይ የተከነቸረው የተገደለው መስቀል ይዞ እስከሚከብደው 6666 ጊዜ በጠፍር አለንጋ የተገረፈው የሾህ አክሊል ያጠለቁለት ሐሞት ያጠጡት የዓለም ፈጣሪ ሆኖ ሳለ የውሃው ፈጣሪ ሆኖ ሳለ ውሃ ሲል የሚመር ነገር ሆምጣጤ ያጠጡት ያ ነው ቤዛችን። የኦሮሞ ጳጳስ ትክክል ነው፣ እደግፈዋለሁ። ዳስ ማይ ቦይ። ኦሮሞ ማን ነው ስሙ? ስማቸው ማን ነው? ዳት ኢዝ ማይ ቦይ። ቤዛ ኢየሱስ ነው። ቤዛ አልፋና ኦሜጋ ነው። ቤዛ በመስቀል ላይ ራሱን የሰቀለው ለሰው ልጆች ሲል ኤሎሄ ኤሎሄ ላማ ሰበቅታኒ የሚያረጉትን አያውቁምና ጌታ ሆይ ይቅር ይበላቸው ማለት እሱ አቅቶት እንዳይመስል ለሰው ልጆች ሁሉ ለዘላለም እኛ የበደሉንን ሁሉ ይቅር እንድንል ስን ለማስተማር እንጂ
ኢየሱስ በማይክሮ ሰከንድ ዓለምን የሚያጠፋ አምላክ ነው ይላል መጽሐፍ ቅዱስ። ስለዚህ ቤዛ ማን ነው? ማርያም ነች። ቤዛ ማን ነው? ሚካኤል ነው። ቤዛ ማን ነው? ጊዮርጊስ ነው። ቤዛ ማን ነው? አቡዬ ምናምን የምትለው ነው። ቤዛ ማን ነው? ኢየሱስ ነው። አልፋና ኦሜጋ ለዓለም ሲል ሁሉ አንደኛ ልጁን አሳልፎ ሰጠ ይላል መጽሐፍ ቅዱስ። that's my bible, that's my religion orthodox. I'm not to accept ቤዛ is ምናምን ማርያም ሊሆን አይችልም። ቤዛ የሆነውን ሰጠችን ይላል እንጂ ራሷ ቤዛ ናት አይልም። ቤዛ ማርያም ለኛ ስትል አልተሰቀለችም። ገብርኤል ለኛ ሲል አልተሰቀለም። ሚካኤል ለኛ ሲል ተሰቅሎ አላየ ነው። በምንሸከመው መጽሐፍ ቅዱስ ውስጥ ለኛ የተሰቀለ ቤዛችን ኢየሱስ ክርስቶስ አልፋና ኦሜጋ ይባላል። ስለዚህ ኦሮሞ ጳጳስ ደግፋለሁ። he is the only one, the true speaker from Christianity. so እምትንጫጫ በተለምዶ ባህል ስላረከው አማራ ኦርቶዶክስን ባህል ስላረጋችሁት እንጂ ቤዛ ማርያም ልትሆናችሁ እናታችን ነች፣ ድንግል ነች፣ እንወዳታለን። የሴቶች ሁሉ ምሳሌ ነች። ኢየሱስን ወደህ ማርያምን ከጠላህ you are bullshit። እኔ እንደዚህ አይነት ክርስቲያን አይደለም። ለኢየሱስ የገዥነት ስግደት እንሰግዳለን፣ ለነሱ ደግሞ የጸጋ ስግደት እንሰግዳለን። I love Saint Mary because ሰግዳለሁ። ስሰግድ ግን አምላክ ነች እያልኩ አይደለም። ለመላእክት ስንበረከክ አምላክ ናቸው እያልኩ ለጸጋቸው ነው። ካንገት በላይ እኮ ጤና ይስጥልኝ ይባላል። ለፈርፊት አውራሪ አብይ አህመድን እኮ ተሰግዳላችሁ። ጠቅላይ ሚኒስትር እንደምን ዋሉ? አንድ የአገር መሪ ነው። ከተራ ለቃሚም ቢመጣ እንደ ዳዊት እንደ ቅዱስ ዳዊት ይሄ ሰውዬ አገር መሪ ሆኗል። አብይን ፊት ለፊት አንድ ኢትዮጵያዊ ቢያገኘው አይሰድበው። ጠላቱ ነው እኮ እያለ አማራው ሊሰድበው ይንቀጠቀጣል። ለምን? ኃይል አለው። ገዢ ነው። ጦር አሰማርቷል። ደህንነት አዋቅሯል። ኦሮማይዝድ አድርጓል። ስለዚህ ይበላል። ተራ ሰው እንዳይመስል ጠቅላይ ሚኒስትር ነው። የአገር መሪ ነው። ለሱ እኮ ጤና ይስጥልኝ ጠቅላይ ሚኒስትር ብላችሁ እንደዚህ ሰላም ትላላችሁ። ለሰው እኮ ለሞተ እኮ ለማራገቢያ ዟሪ ለከካም ትሰግዳል እንኳን ለማርያም። ስለዚህ የጸጋ ስግደት ነው ኦርቶዶክሶች የምንሰግደው። የአምልኮት ስግደት ግን ለኢየሱስ ክርስቶስ ለአልፋና ኦሜጋ ነው። ለታቦቱ ስንሰግድ ለእንጨቱ እንዳይመስል፣ ለእብነበረዱ እንዳይመስል፣ ለወርቁ እንዳይመስል። ለታቦት ስንሰግድ ታቦቱ ላይ ለተጻፈው ኃያል አምላክ ለሆነው አልፋና ኦሜጋ ለተባለው ጽሑፍ ነው ታስ ክርስቲያኖች የሚሰግዱት እንጂ ለግዑዝ አካል የምንሰግድ እንዳይመስላችሁ ፕሮቴስታንቶች፣ ሌሎቻችሁ ሙስሊሞች ተሳስታችኋል። እኛ የምንሰግደው ለኃያል ስሙ ነው። ታቦቱ ላይ ጽላቱ ላይ የተቀረጸው ላይ የተጻፈው የተባረከው አልፋና ኦሜጋ የነበረው ያለውና የሚኖረው ነው የምንሰግደው። ለሱ የአምልኮት ስግደት ነው። ለጌታ እግዚአብሔር ለአንደኛ ካለው ነው ለኢየሱስ የምንሰግደው የአምልኮት ስግደት ነው። ኦርቶዶክሶች ፕሮቴስታንት ጴንጤንን ምናምን በተለምዶ የምትባሉ ተሳስታችኋል። ኦርቶዶክስ ለግዑዝ አካል ሰግዶ አያውቅም። ኦርቶዶክስ ለማርያም እውነተኛ አምላክ ናት ብሎ ሰግዶ አያውቅ። ኦርቶዶክስ ለመላእክት እውነተኛ አምላክ ናቸው ብሎ ሰግዶ አያውቅ። ባይብል በ1 ሚሊዮን በ1 ቢሊዮን እንደታተመ ሁሉ ታቦታት በ1 ሚሊዮን ታትመዋል፣ ተቀርጸዋል፣ ተባዝተዋል። መጽሐፍ ቅዱስ እኮ ሰው የጠረዘው 81 አለ 66 አለ ሌላም አለ። ስለዚህ ይሄ በቢሊዮን ታትሟል። ታቦትም በሚሊዮን ይቀረጻል። አንድ አይነት ነው። አልፋና ኦሜጋ ነው የሚለው የጻድቃን መታሰቢያ ለዘላለም ይኖራል ይላል። ያ ማለት ለነ ማርያም በክርስትና ላለፉ ሰዎች ለዚህ ሁሉ የሚደረግ ነው። አንድ የማርያም ቤተክርስቲያን ሲኖር ማርያም አለች ማለት አይደለም። ገብርኤል ሲኖር ገብርኤል አለ ማለት አይደለም። የጻድቃን የሰማዕታት መታሰቢያ ለዘላለም ስለሚኖር ነው። እነሱን ለማስታወስ የሚደረግ ነው እንጂ ታቦቱ ጽላቱ ውስጥ ያለው አልፋና ኦሜጋ የነበረው ያለውና የሚኖረው የሚመጣው ዓለምን ለማጥፋት የሚመጣው የኢየሱስ ክርስቶስ
የማይገሰስ ስሙ ነው። ለዚያ ነው ምን ሰግደው። የጸጋ ስግደት ግን ለነ ማርያም እንሰግዳለን። ማርያም ግን ቤዛ ልትሆን አችልም። አማራው ይሄ ኢትዮጵያኒስቱ ኦርቶዶክሱ ብቻ ኦርቶዶክስን ባህል ስላደረገው የሚያስተምረው ስለሌለ ተጃጅሏል። መገለጽ አለበት። ዝም ብሎ መንጫጫት አያስፈልግም። መነጋገር አለበት። ኦርቶዶክስ ውስጥ እኮ ጸጋ ዘአብ የሚባል ድርሳን አለ። ድርሳን ሁሉ የሞተ ነው። መሀይሞች የጻፉት ድርሳን ኦርቶዶክስ መከተል የለባቸው። ድርሳን ቆሻሻ ነው። ድርሳን ውሸት ነው። ድርሳን ሌባ ነው። በዚያን ዘመን የሞቱ ትምህርት የሌላቸው ሰዎች እንደ ፍላጎታቸው የጻፉት ነው። ጸጋ ዘአብ የሚባልን ድርሳን ተመልከቱ። ኢየሱስ ክርስቶስ ከሰማይ ሰባተኛ ሰማይ ላይ ወርዶ ከንፈሬን ለሁለት ሰዓት ሳመኝ ይላል። ከዚያ ከንፈሩ ጣፈጠኝ ይላል። ይሄ በጣም ኢየሱስን ጌይ ነው ብሎ እንደማሰብ ይቆጠራል። እኔ ይቅር ይበላችሁ። ይሄ በኦርቶዶክስ ቁጭ ብሏል። ሪፖርት አድርጉ ምትል በዚህ ምን አባልቶት ብሎክ አድርጉት። እኮ ፍሪደም ኦፍ ስፒች ነው። this I'm living in America. What you do? I'm telling the truth. I'm Orthodox Christian too. I'm telling the truth. The Oromo Pope, he talking about Mary. He's right. I can support him. That's why I'm talking about my religion. ጸጋ ዘአብ የተባለው ጸጋ ምናምን የተባለውን ያነበበውን ብታይ የጻፈውን ብታዩ ትስቃላችሁ። በተለምዶ ዝም ብሎ የጫጫሩት በዘመናዊ ቋንቋ ሲመጣ እየተጻፈ የታተመ ነው። በፍላጎት ያለ መንፈስ ቅዱስ የተጻፈ ነው። በጠቅላላ ድርሳን ውሸት ነው። ድርሳን ሁሉ ውሸት ነው። እንኩሮ ነው። አማራን ያስተኛ ነው። አማራን የገደለ ነው። አማራን ያዋረደ ነው። ድርሳን አንቀበል። እኛ ኦርቶዶክሶች መቀበል የለብን። በአብዛኛው ድርሳን ውሸት ነው። ተስፋ ገብረስላሴ ዘብሔረ ቡርጋ የተባለው ሰው የጻፈውን ብታይ ታዝናለህ። ስለ ፍካረ ኢየሱስ በቃ ፍካረ ኢየሱስን አንድ ሰው ካነበበ ትሞታለህ። ፍካረ ኢየሱስን ያነበበ ቀን አንድ ክርስቲያን ሞቷል። እግዚአብሔር ለዚህ ነው እንዲህ ፈጠረኝ ብለህ ታስባለህ። የሌለ ነገር እሳቱ ጉልበት ይደርሳል ይላል። እሳት ቆለጥ ድረስ ይደርሳል ይላል። እሳት ጡቷ ዳር ይደርሳል፣ አንገት ይደርሳል፣ ምላስ ይደርሳል፣ እየተቀለበለብክ ይላል። እዚህ ጋር የምትሰማ ሲጥ የምትል የሌሊት ትል የቻይና ወፍጮና የዳርማር ወፍጮ በላይ የጣሊያን ወፍጮ ትጮኻለች እዚህ ሀገር ላይ ብሎ ይጻፋል። እኔን አልቀበለውም። ዘናይን ሴንትስ የተባለው ዘጠኙ ቅዱሳን የአማራን የኢትዮጵያን ስልጣኔ ኦሮማውን ነው የመጣው 450 ዓመቱ የአማራዎችን ስልጣኔ ለመዝረፍ የመጡ ናቸው። አማራ እኮ እርጉም ህዝብ ነው። ውዳቂ እኮ ነው። ወራዳ እኮ ነው። አጼ ቴዎድሮስን ከጋላ ወረራ ነፃ ያወጣው ንጉሱን አሳዶ የገደለው ሁለት ዲያቆንና ሁለት ቄስ በቂ ነው ስላለው ሌባ ነው። እጁን አለስልሶ የሚዘርፍ ካህን ነው ያለው። ቪኤት የሚነዳ ጳጳስ ነው ያለው እኮ። ውሽማ ያለው ጳጳስ እኮ አለ ብሏል ዘመድኩን በቀለ። ወንድ ልጅ ያለው ብሏል። እንደነ ከድር ያለው እኮ ገብቷል። የኦሮሞ ጳጳሳት ውስጥ ያሉ እኮ ወንድ ልጅ ያላቸው አሉ ተብሏል። ትክክል ናቸው። ይሄን ጅል አማራ ይለጥለጡት እንጂ። ስለዚህ ኦሮሞ ጳጳስ ሰሞኑን ወጥተው የተናገሩት ስለ ቤዛ ትክክል ነው። ማርያም ቤዛ ልትሆን አትችልም። ቤዛችን የተሰቀለልን የሞተልን አልፋና ኦሜጋ አንዱ እና ብቸኛው የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። የሱን ስልጣን መንጠቅ፣ የሱን ቤዛነት መንጠቅ፣ ለሌሎች ለፍጡራን መስጠት ውሸት ነው። ማርያም ቤዛ ሆና ለኛ ልትሰቀልን አችልም አልቻለችም። አንደኛ ሰው ነች፣ አቅም የላት፣ መነሳት አችልም። ሰው ነቻ። ኢየሱስ ግን ከሰው ተገኘ እንጂ ራሱ አምላክ ወርዷል ተብሏል። ስለዚህም ተነሳ እኮ በሶስተኛው ቀን የመነሳት ፓወር አለው። ገብቷል። ለኛ የተሰቀለልን ማን ነው? ጊዮርጊስ ነው። ለኛ የተሰቀለልን ማን ነው? ማርያም ነች። ለኛ የተሰቀለልን ማን ነው? ተክለ ሃይማኖት ነው።
ለኛ የተሰቀለልን ማለት ነው። ሶስቱ ሕፃናት ናቸው አልተሰቀሉልን። ለዓለም ሁሉ ቤዛ የሆነው ለዓለም ሁሉ መዳኛ የሆነው ለዓለም ሁሉ ሲል ራሱን አሳልፎ የሰጠው ኢየሱስ ክርስቶስ አልፋና ኦሜጋ ይባላል። ይሄ ደግሞ ቤዛ ማለት እሱ ነው። ቤዛችን እሱ ነው። ለዓለም ሁሉ ቤዛ ሆነ ይላል። ስለ ቤዛ ሲል ተሰቀለ ይላል። ቤዛ ማለት ታቀያቃ ለኛ ማለት እኮ ለኛ የተሰጠ ማለት ለኛ የተሰዋ ማለት ለኛ ሲል ማለት። ስለዚህ ማርያም ቤዛ ልትሆን አትችልም። የኦሮሞ ጳጳስ አላብዛት ቦይ ተመችተውኛል። ደግፍ ያለ ቆርጠ ላክላቸው። ቀጥሎ አትፍሩ። ይቅርታ ማለት አያስፈልግም። ለደንቆሮ ህዝብ ይቅርታ ማለት ምን ያስፈልጋል? ተናግረዋል። ኢየሱስ ክርስቶስ ገልጾሎት ከተናገሩ በኋላ ደግሞ ህዝቡን ይዘው ገደል ሊገቡ ምን ማለት? እኒህ የኦሮሞ እኔ እውነቱን ልንገራቸው፣ ኦሮሞ ትግሬ የሚባል አሁን ነው የመጣብን። ራሱ ትግሬና ኦሮሞች ያመጡት ዘረኝነት ነው እንጂ እኒህ ሰው አባት ናቸው። በቃ ዳይሳላቤ ስለ ኢየሱስ ነው የመሰከሩ። ምን አባት እንጫጫለን? ማርያም የግድ በቤዛቱን ለቤዛቱን ምን ታረገ? ምን እንታመጣባቸው? በቃ ተናገሩ። ከጵጵስና ልታባር ለምን መብት የለም? መጀመሪያም አንድ ሰው መተጥቀበዋለ መልሼ ነጥቃለሁ አችል ስሰጥ አምነህባቸው የተማሩ ስለሆኑ መንፈስ ቅዱስ አለባቸው ተብሎ ነው አይደል ተቀቡ። ጳጳስ አርገ አቡን አርገ ሲሾም እኮ ያኔ ኦሮሞ ሰው አምነህባቸው ኦርቶዶክስ የልቅ ጳጳስ ሳይሾም ጳጳስ የተሾመውን ማቴዎስን አትቃወሙ? እውነት ስለመሰከሩ ነው። እናንተ ሌቦች ሁሉ አሁን እየወጣችሁ ትላልቅ ጥቁር ኑግ መሰለ የተለጠለጠ ፂም ይዛችሁ የምትቃወሙ ሌባ፣ እስኪ የሚዘረፈውን ገንዘብ አጋልጡ። እስኪ ለሚገደሉ መነኮሳት ድምፁን፣ እስኪ ለሚገደሉ መስቀል አንጠልጥሎ በድሮን ለሚያልቀው የአማራ ገበሬ ድምፁን። እናንተ ሌቦች ማርያም ታማልዳለች ቤዛ ናት አይደለችም የሚል ክርክር ይዘህ ትመጣለህ። ፖለቲካ ነው። ሰውዬ የተናገሩት ትክክል። የኛ ቤዛ ኢየሱስ ክርስቶስ ነው ያለው። ማርያምን አከብራለሁ ብለው ነው የጀመሩ። እንደው ቤዛ እየተባለ በተለምዶ የሚባለውና ይሄ ይለያያል። ኦሮሞ ስለሆኑ ነው የጠላቸው። ሌላ ምንም ነገር የለም። ኦሮሞ ስለሆኑ ሌላ እኮ ነገር የለም። አሁን እኮ ጥላቻ ካን የኦሮሞ እኮ ጳጳስ አይኑር እኮ መጀመሪያ ለምን ጵጵስና እንሰጣለን? ኦሮሞን አስተማር ነው። ኦሮሞን ዲቁና እንዲማር አረግ ነው። አማራዎች ኦሮሞን ግዕዝ እንዲማር ዋሸራ ጠርተን አስተማር። ኦሮሞ ምን ያደርግ? ተማረ፣ ቅስና ዲቁና ወሰደ። ፍጹም ሰው ሴት አያውቁም እንዲህ ሰው አሉ። የሚገርማቸው ድንግል ናቸው። እኒህን ሰው አስተማር ናቸው። መጽሐፍ ቅዱስ አስተማር ናቸው። ስላሴ የሚባል ዩኒቨርሲቲ ገብተን አስተማር ናቸው። ግዕዝ አስተማር ናቸው። መጽሐፍን መረመሩ፣ አዩ። ሰው ናቸው። አንጎል አላቸው። ተናገሩ። መንፈስ ቅዱስ ገለጸላቸው። ኢየሱስ ቤዛ ነው አሉ። ምን አባት አረጋቸው? እኔ አማራ ይገርመኛል። እኔ ኢትዮጵያንስት አማራ አንተ ሆዳ እኔ ትገርሙኛላችሁ። ለእውነት ቁም አማራ። ውሸታም ስለሆንክ እኮ ነው የማይሳካልህ። አሁን ፋኖ ትግልሙ የሞተው ውሸታሞች ስለሆነ ነው። በውሸታሞች ስለሚመራ፣ በሌቦች ስለሚመራ፣ መረጃ ስለሌለው እየወጣ ስለሚቀባጥር፣ በማያውቀው ስለሚያወራ፣ በማያውቀው ስትራቴጂ ስለገባ ወድቋል። ስለዚህ የኦሮሞ ጳጳስ የተናገሩት አግባብ ነው። እንደግፈዋለን እኛ ኦርቶዶክሶች፣ የአማራ ኦርቶዶክሶች እኔ እደግፈዋል። እኔ ዋሽቻ አልነግርህም። ቤዛ ኢየሱስ ነው። እኔ ክርስቲያን ኦርቶዶክስ ነው። ማርያምን አላንቋሸሹ፣ ማርያምን አልተሳደቡ። ቤዛችን የሞተልን ኢየሱስ ነው ያሉ እና ምን ያድርጉ? የዋሹ እንዳንተ ማርያም ቤዛ ናት ታማልዳለች ምናምን እንደምትለው ማርያም ተሰቅላለች ብለን እንመን ነው? ለኛ ተሰቀላለች ብለን እንመን? መጽሐፍ ቅዱስ የማይለው ልጁ ያላለው አማኑኤል ያላለው አማኑኤል ብቻ የሰው ልጆች ሁሉ የክርስቲያኖች ሁሉ መመኪያ ኢየሱስ ክርስቶስ ነው። ወደድክም ጠላህም እውነተኛ መንፈስ ቅዱስ ያለው ሰው መጥቶ ሲገልጠው ለመደበቅ መጣጣር አያስፈልግም። ክርስቲያን ከሆንክ ደግፍ። ቤዛችን አልፋና ኦሜጋ የነበረው ያለውና የሚኖረው ኢየሱስ ክርስቶስ ይባላል። እኒህን ሰው ግን ተረባርበህ የመጣባቸው ኦሮሞ ስለሆኑ ሌላ ምንም ነገር የለም። ፖለቲካ አልተናገሩም፣ ዘራቸውን አልጠቀሱም። ቤዛ ነው ኢየሱስ ነው ያሉ። ወደድክም ጠላህም በቋንቋቸው መሰባበር እንደውም ደስ ይላል የሚናገሩት አማርኛ። አላ ቤት
እንዲህ አይነት አባት ነው የሚፈልግ። እኒን ባገኝ ይሳለማል። ማቲያስ የሚባል ሌባ በህዋት የተቀመጠን ጳጳስ ከማረክ እኒን አምጥቶ ነው ቁጭ ማረክ። በቃ ሌብነትን ያጠፉታል፣ ውሸታምነትን ያጠፋሉ፣ እውነተኛውን ክርስትና ይሰብካሉ። ወደ ልማት እንገባለን። የድሮ ኦርቶዶክስ እኮ መድኃኒት ይቀምማል። የዛሬ ኦርቶዶክስ ታቦት ይሸጣል። የድሮ ኦርቶዶክስ ገዳም ፈጥሮ ልጆች ያስተምራል። መጽሐፍ ቅዱስን ይበትናል፣ ያስተምራል፣ ይመራመራል፣ ይፈላሰፋል። ለታሪክ ብራና ጽፏል። የድሮ ኦርቶዶክስ የኛ ቅድመ አያቶች። የአሁኑ ኦርቶዶክስ በማርያም ይጣላል፣ በኢየሱስ ይጣላል፣ በቃላት ስንጠቃ ይጣላል፣ መስቀል ይሰርቃል። የድሮ ኦርቶዶክስ ኢትዮጵያን ይታደጋል፣ የአሁኑ ደግሞ ኢትዮጵያን ይሸታል። አማራ በድሮን ሲያልቅ መነኮሳት 571 መነኮሳት ሲገደሉ ማን ተናገረ? ማንም። የአሁኑ ኦርቶዶክስ በቪኤት የሚሄድ ቁርጥና ክትፎ እየበላ በደም ግፊት፣ ሁሉም ጳጳሳት የሞቱት በደም ግፊት ነው። ታውቃላችሁ? የትግሬው ጳጳስ ወያኔ ያስቀመጠው አንተ ነው ብሎ በቁሙ ሐውልት የሰራው ወራዳ ጋሜ ጳውሎስ የሚባል የሞተው በግፊት ነው። ሰለሞን ተካልኝ የሞተው ፖለቲከኛቸው ሌባው አማራ ጠሉ በግፊት። ምግብ ላይ ወደቁ ትግሬዎች። ባምባሻ ይችንም ታክል በሚዛን እየበላ ያደገ ትግሬ ሲመጣ ቀጥታ ምግብ መለማመድ አለባችሁ ትግሬዎች። አሁንም ኦሮሞዎች ተለማመዱ። ኦሮሞ እኮ ብዙም እንትን አለ ከብትም ምንም ወተትም እንደ እውነቱ ከሆነ ኦሮሞ ምንም የቸገረው ነገር የለም። ትግሬዎች ግን ተለማመዱ። ከድርቅ ቦታ ነው የመጣቸው። 83 ሲመጡ እኮ ቀጥታ የገቡት ወደ ክትፎ ነው። ቅቤና ክትፎ ላይ ነው የገቡ። በጣም ስህተት ነው። መጀመሪያ በሽሮ ባተር ሽሮ፣ ቀጥሎ በምስር፣ ቀጥሎ በየአይነት ለ6 ወር ታለማምዳለህ ወድቅ። ቀጥሎስ በጥብስ በቅቅል ሆድን አለስልሰ ነው ትግሬ መብላት የነበረብ ማት እኮ ጀነራል አልኳል። ከዛስ ቀጥሎ ነበር ቁርጧን ጠቅጠቅ። ከዚያ ነው ቅቤና ቅመም ጨምረ በበርበሬ ያሳብደህ ክትፎ የመጨረሻው ሃይ ሌቭል ብራንድ ምግብ። ሽንጥ እኮ ነው። እኔ ራሱ ክትፎ የምሰራው ከሽንጥ ነው። እንደዚህ አበሻ ይሄ ጭንን ያልበላም ልንገረው። እኔ አውቃለሁ የምበላው ቁርጥም የምበላ ሽንጥ ብቻ ነው። ሽንጥን አስወጥቼ ዳብል ነው ዋጋው። እሱን ያውቃሉ። ሲሄድ በቃ መጣ ግባ፣ የትኛው ነው የዛሬ ነው ይሄን ሽንጥ አውጣ ነው ብሎ ያን አምጥቼ በማሽን ፈጫለሁ። የሚሳብ እኮ ነገር ካለው ባለቤት ታወጣዋለች። ማንም እዚህ ጋር ቤት የመጣ ሰው ጉራ አይደለም። የሷ ምግብ በልቶ ያላደነቀ እኔ አላቭ ማይ ዋይፍ በእውነት። እስኪ ያያችሁ እኔ ቤት የመጣችሁ ኦሮሞዎች ትግሬ ሁሉ መጥቶ ያውቃል። ምግቧ እንደዚህ ነው። ዝም ብሎ ይሄ ይጣፍጥልኛል ብላ ዘይት ስትጨምር የምትውላለ በእንፋሎት የምትሰራ ልጅ ነች። እና ትግሬዎች ምን አደረጉ? ቀጥታ ሳያለማምዱ ክትፎና ውስኪ ላይ ነው ቁጭ ያሉ። ብላክ ሌብል አስበው። ከበለስ ለቀማ የመጣ ትግሬ፣ ካምባሻ ላይ የመጣ ቆራጣ ትግሬ ቀጥታ ቤተ መንግስት ሲገባና ስልጣን ሲይዝ አገሩ ሁሉ ንግድ ገንዘብ ሲዘርፉ ቀጥታ ውስኪና ክትፎ ላይ ነው የገቡ። አይተው ታያውቁ። ራሱ ኤርትራያኖች አሁን አይተው ታያውቁም። ኢትዮጵያ ሲሄዱ ብዙ ኤርትራዊ እያለቀ ነው። ቀጥታ ዳቦ በግራም ሲበላ ነበር። በእግሩ ያመለጠ እዚህ የመጣ ቀጥታ ይገባል። ኢትዮጵያ ሄድና አሉ ክትፎ ብቻ አምጡልኝማ። እሱ እየተፈጨ ያን ቀን ሌት ሲበላ አልጋ ላይ ይዘው እያንኮራፋ ቀረ ብዙ ሰው። ወደ ዋናው ዕለቱ አጀንዳችን እንሄዳለን። ወሎ ደሴ ላይ የህዋት ወሮ በላዎች ፋኖችን እየገደሉ ነው። እውነተኛ ፋኖች ተወግደዋል። በተለይ ደሴ አካባቢ ወሎ ውስጥ እንደነገርኳችሁ የፕሪቶሪያ ስምምነት 60 ሺህ ጦር እንቀንሳለን ብለዋል። 30 ሺህ ጦሩን ቀንሰው ከሁለት ወር በፊት ከቀነሱ 6 ሺህ ሰው መካከል 1700 አዲስ አበባ አስገብተዋል። በአማራ ክልል 15 ሺህ ያልኳችሁ አሁን የወጣ እኮ ዜናው። እኔ እኮ መረጃ ቀድሜ ነው የምነግርህ። አማራ እማትረባነ አህያነ 15 ሺህ ደግሞ አዲስ አበባ ገብቷል። አማርኛ በደንብ የሰለጠኑ የሚያውቁ እያንዳንዱ በኢትዮጵያ ውስጥ ያለ ሀብታም ትግሬ፣ ዘራፊ ትግሬ አባውራው እስከ 50 ድረስ እየያዘ በቤት ውስጥ እያስቀመጠ አብይን ለማስወገድ ማለት ነው። ከነለማ ጋር
ኦነግ አለ፣ ሸኔ እነሱ ነው። ይሄን አማራ እየመጣ ስለሆነ ላጣርገው ትግሉ ለመውሰድ እየገቡ ነው ብዬ ነበር። አሁን ትግሬ ለሶስተኛ ዙር ጦርነት እየተዘጋጀ ነው። በነዘመነ ካሴ በኩል ገብቷል ጎጃም፣ በነባየ ቀናው በኩል ጎንደር ገብቷል፣ በነምሬ ወዳጆ በኩል ወሎ ገብቷል፣ አዲስ አበባ ገብቷል። ስለዚህ ትግራይ ጦርነት ለመጀመር ሶስተኛው ወረራ ለማካሄድ በቀጥታ እየገቡ ነው። መናኸሪያ አካባቢ እኮ ደሴ አረፋይን የሚባል እኮ ትግሬ ነው። 3 ፎቅ አለው። ወርቁ ምኑ ሁሉ የሱ ነው። የት ሄዱ ትግሬዎች? እኛ ግን ሎተሪ እናዞራለን። እኛ ግን አገራችንን ቀምተው በአማራ ክልል በሚባለው ተሰግስገው ክፍለ ኢኮኖሚን ይዘው እየመረጁን እየሰለሉን፣ እኛ ደግሞ ወደ ሊቢያ የምንሄድ ውዳቂ አማራ እንባላለን። ቡልሺት። አንድ ሰው ለ10 ሰው ሼር ያድርግ። እኛ ግን የጉራጌን ግቢ እንከፍታለን። ዘበኞቹ ነን፣ ገረዶቹ ነን። ለአረብ ሀገር እንሸጣለን። እናፍራለን። መሬቱን በሙሉ ከአዩር ሻልማት ጀምሮ እስከ ብር ሸለቆ የያዙት እነሱ ናቸው። ጠቅላላ ጎንደር ከተማ የሚኖሩት እነሱ ናቸው። ጎንደሬው በገምድሬው ትክክለኛው አማራ እኮ በጎጆ ቤት ዳርዳር የሚኖር ደንቆሮ መሀይም ነው ጎንደሬው። ባህር ዳር እኮ የነሱ ነው። የሚጣላው ግን ሁለቱ ህዝብ ነው፣ ጎንደርና ጎጃም እያለ መስመራቸው እስከ አፋር ድረስ ነው። በባለፈው ጦርነት ሲመቱን እኮ መስመራቸው እስከ አፋር ድረስ ነበር። አሁንም እነዚህ ትግሬዎች በጦርነቱ ጊዜ አልሄዱ አሉ። ትግሬ ወጣ ሲባል ቀርተዋል፣ ተዋልደዋል፣ ረጅም ዘመን ተቀምጠዋል። መለየት እኮ ራሱ እስከሚያቅተን ድረስ አንዱ ትግሬ እኮ ጧሪ ያጣችን የደሴ አማራ እናት እኮ ተጠግቶ ትልቅ ቦታዋን ወርሶ ዛሬ እኮ ትልቅ ሰማይ ጠቀስ ፎቅ ሰርቶበታል። ትግሬ ነው። ጦርነት ጀምረው ሲመጡ ታስታውሱ እንደው አብይ አህመድ ሆን ብሎ ኦሮሞዎች ሆን ብለው የአማራ መሬት ላይ ጦርነቱ እንዲሆን ያረጉ ገና ከመምጣታቸው በፊት እነተፈራ እና አበባው እና አብይ ተነጋግረው ከመረብ ወንዝ ሳይሻገሩ በድሮን መምታት ይቻል ነበር። ሆን ተብሎ እስከ ሸዋ ድረስ መጥቶ ሪፖርት እየተደረገ ስለሆነ ሌላ ሰው ልኮልኛል። ሌላ ግሩፕ ውስጥ ስላሸነፍኳቸው ነው። ሌላ ቦታ ደግሞ ላይቬን የምትከታተሉ የኔ አካውንት 357000 ደርሷል። እኔ አይደለሁም፣ ወደ ዋናው አካውንት ነው። እዚህ ውስጥ ያላረጋችሁ ደግሞ ፎሎ አድርጉኝ አሁኑ ነው። ሌላው ቪዲዮ ስለቅ ጫና አድርጉት፣ ስክሪናችሁ ጫና አድርጉና ሴንድ የሚል ይመጣል። እስከ መጨረሻው ሴንድ አድርጉና ኮሜንት ላይ ሄዳችሁ ላይክ አድርጋችሁ ኮሜንት 10 እያላችሁ ጻፉ። 10 ብለው የጻፉትን ሌሎቻችሁ 10 የጻፋችሁ ፎሎ ባክ ተደራረጉ። በአንድ ጊዜ 100,000 መድረስ ትችላላችሁ። አንደኛ ገንዘብ ሜክ ታደርጉበታላችሁ። ብዙ ፎሎወር ካላችሁ ያን አድርጉ። ወደ ሚሊዮን እንጠጋ፣ ቀጥሉ። ስለዚህ ጦርነቱ ጀምረው ሲመጡ ካስታወሳችሁ ጦርነቱ የሴራ ነው። ኦሮሞዎች አማራ ሪሶርሱ እንዲወድም ህዝቡ እንዲያልቅ ነበር። ለአማራ ወጣት ለወሎ ሰልጣኞች ጋጀራ ሰጠው። ጢጣ የነበረን መሳሪያ አንድ መሳሪያ ይዞ 5 እግሬ ነበር የመጣው። ደሴ ሲገቡ ነው እኮ በጦርነቱ በጣም እስከ ደብረ ሲና የደረሱ እኮ የጢጣን ድሮ ቀብረውት የነበረ መሳሪያ ሲሄዱ አማራ ያባረረናል ብሎ ስላላሰቡ በኦሮማራ ትግል ሲባረሩ ያን መሳሪያ ከጎንደር ከባህር ዳር ከደሴ ያልወሰዱትም ነበር። ለዚያ ነበር በላውንቸር ለመምታት መኮድን ለመምታት ተኩሰው ነበር። አማራ እንዳይታጠቀው ነበር ያን ሁሉ ዘመናዊ መሳሪያ። አያችሁ ትግሬ በኋላ መጡና ሲመጡ በመሪዎቻቸው እዚያው በነበሩ ትግሬዎች እየተመሩ ጠቅላላ አሁን አይደለም 10 አድርግ ያልኳቸው ፖስት በማረገው ቪዲዮ አንተ ማህይም ነህ እንደ ማን ቦሪ የምትባል ማህይም እኔ ጋር እንዴት ይገባል? እኔ ፖስት የማረጋቸው ቪዲዮዎች ላይ ማንኛውም ቪዲዮ ላይ በዚህ ላይ ከላይ ውጭ ፖስት በማረገው ቪዲዮ ትሄድና ጫና አድርገው ስክሪንህን ሴንድ የሚል ይመጣላችኋል። 60 ይሁን 100 200 ሁሉንም ሴንድ አድርጉት። ከዛ ኮሜንቱ ላይ እዚያ ቪዲዮ ላይ 10 ቁጥሩ ላይ ጻፉ። 10 ቁጥር ስጽፍ መለያ ነው። ሌላኛው 10 የጻፈ ፎሎ ያደርጋል። አንተ ደግሞ ሁሉንም ፎሎ አድርግ። 10 የጻፉት ነው ያልኩ። 100,000 በአንድ ጊዜ 200,000 መግባት ትችላለህ እያልኩ ነው። እኔ እዚህ ላይ 10 ጻፍ አልኩ። እንዲህ አይነት ማህይም ይገባል ብዬ አስቤ አላውቅም። ውጡ እናንተ ማህይሞች፣ እኔ አልፈለኳችሁ። ሁለት የግራግር ውጣ 10 እያልክ ምጽፍ ደንቆሮ ነው።
ውጡ ለቃችሁት እናንተን አልፈልጋችሁ እኔ 5 ሰው የነቃ ነው የምፈልገው ለአማራ ሰልጣኝ ታስታውሱ እንደው ለአማራ ሰልጣኞች ጋጀራ እየተሰጡ ትግሬዎች ታጠቁት እስኪ ወሎዮች ካላችሁ ቤተ አማራ ጻፍ እስኪ የምናገረው ውሸት ነው በህወሓት ጦርነት ጊዜ እኮ የአማራ ልዩ ኃይል በድሮን አልቋል ይሄን ታውቃላችሁ ጦርነቱን አይተው ጀግና ስለሆነ ሰበርና ያሉት አማራ ህወሓት ሲዋጋዩ ፈሩ ኦሮሞዎች ከዚያ ክልሉና ወድም ነገ ደግሞ ትጥቅና አስፈተዋለን አሉ እኔ ቀድሜን ሁሉ ያጋለጥኩ ነበር ደመቀ ዘውዱና እኮ ባጫ ደበሌ ሳይዋጉ ጀግናው የአማራ ፋኖና የአማራ ሚሊሻ የአማራ ልዩ ኃይል የማረከውን ስናይፐር ዙ 23 ሳይቀር እየጫኑ ኤርትራውያን ወደ ሀገራቸው ኦሮሞዎች ደብረዘይትና ናዝሬት ይጭኑ ነበር ይሄን አዲስ አበባ ስንቶቻችሁ ታውቃላችሁ ማህይም አማራ ስለሆንክ ነው ደመቀ ዘውዱ የተባለ የትግሬ ዲቃላ ቂጥላሽ ቀጥታ ከባጫ ደበሌ ጋር ከብርሃኑ ጁላ ጋር መሳሪያውን ወደ ኦሮሚያ ክልል ይጭኑ ነበር አማራስ በቃ ማርከት ተታጠቃለ እየተባለ የቴዎድሮስ ልጆች አላችሁ እየተባለ ደረቱን ይመታ ነበር የደንቆሮ ማይምዝ ልዩ ኃይሉን ብቻ አልነበረም በድሮን የጨፈጨፉት ጋይስ የሚሳደቡትን ብሎክ አርጉ ይሄ 10 ቁጥር የሚጽፈው ደደብ ማይም ነው ምንም ልናደርገው አንችልም ተዋቸው እንደዚህ ተጨንቀው ነው እነዚህ እውነታ ሲወጣ አማራ የአማራ ጠላቶች ናቸው እነዚህ አማራ አይደለም ባይዘው እዚሁ ለከበበን 10 የሚጽፍ ምናምን የሚሳደብ አማራ አይደለም ትግሬዎች ናቸው ኤርትራውያን ናቸው ኦነጎች ናቸው ችግራቸውን እየዘረጋገፍኩባቸው አማራ እየነቃ ስለሆነ አማራማ ሼር አርጉ እስኪ ለያችሁ አንድ ሰው ለ10 ሰው በተለይ ፕሮፋይል ላይ ሄዳችሁ ተጫኑ ሼር ምልክት ይመጣል ከዚያ ኮፒ ሊንክ አለ ከታችም እንደዚሁ ታብታብ አርጉ ቫይራል እንዲሆን ከ200 ሺህ አሳልፉት የ10 የሚጽፍ ምናምን የሚጽፍ ይሄ ነው ዲቃላው ትግሬ አጋሚው ነው ሻቢያው ነው ኦነጉ ነው የበታችነት ስሜት ያለው አህያ ነው እኛን ደግሞ የቀናብን አማራ ነው የነዘመነ ደጋፊ ነው የነምሬ ደጋፊ ነው የባየቀናው ደጋፊ ነው የፋፍደን ደጋፊ ነው የውዳቂዎች ፋኖን የጣሉ ሰዎች ደጋፊ ነው የነስክንድር ደጋፊ ነው እኔም አማራማ ያቀኛል መረጃ እየሰጠሁት ለሱ የሞትኩለት ነው 666 የሚሉትን ደንቆሮች አባራቸው አንደኛ እኔ ኢየሱስ አይደለም 666 ኢየሱስን ለመቃወም ሲመጣ የሚመጣ መንፈስ ነው እኔ አውሬው መንፈስ አይደለም ኢየሱስን የምገጥም አካል ከሆንኩ እኔ ጀግና ነኝ ማለት ነው ስለዚህ በእኔ ማመን አለብህ 666 ብለው የሚጽፉ ደንቆሮ ኦርቶዶክሶች ናቸው ደግሞ ሙስሊም ያላቸው ናቸው ፖለቲካ ነው ይሄው ማህይሙ አማራ እንዲከተላቸው 666 ሲባል ጭራቅ ነው የሚታየው ስናድግ እኮ 4 አይና ያለው ጭራቅ አለ ውሸት እኮ በበርሜል ቀቅሎ ሰው ይበላል ይላል ውሸት ነው ጭራቅ አለ ይላል አባታችን እንዳይበላ ይላል ውሸት ነው 666 የሚሉ ብሎክ አርጓቸው አይጠቅሙም ካድሬዎች ናቸው አውቀው ነው 666 ያውቁታል ምን እንደሆነ ያውቁታል ጋይስ ይሄን የሚጽፉትን አትስሟቸው አቴንሽን አትስጧቸው ዝም ብላችሁ ብሎክ ያረጋችሁ እነ ብሪጅስቶን አባሯቸው 666 ሲል ወይ ስድብ ሲጽፍ ብሎክ እኔም ብሎክ አደርጋለሁ ጊዜን አላጠፋም ለነ ሰርክ ሰጥቻለሁ ብሎክ አርጉ ስለዚህ ጦርነቱ የሴራ ነበር እና አብይ አህመድ የአማራ ልዩ ኃይልና ገበሬ ያልነበረም ተሳሳትን ይያሉ በድሮን ይመቱ የነበረው የኦሮሞ ምርኮኛ አስራለቃዎች ዛሬ ጀነራል የሚባሉ ሀቁ ልንገራችሁ የአማራን ጀነራሎች በህወሓት ጦርነት ጊዜ እኮ የአማራ ልዩ ኃይል ብቻ ለም የገደሉ ነው የምላችሁ ደሴ ቅርንጫፍ ቦሮ ዩኒቨርሲቲ ውስጥ ለስብሰባ አብይ አህመድ የጠራቸውን የአማራ መኮንኖች ከፍተኛ መኮንኖች ጀነራሎች ማን ነው የገደላቸው ኦሮሞ አይደለም የገደላቸው አብይ አይደለም የገደላቸው ለትግራይ በገንዘብ ተገዝታችሁ መረጃ ሰጣችኋል ብሎ ስብሰባ ጠርቶ እንደተቀመጡ መጣው ብሎ ድሮን ነው የመታቸው እንደውም ሳምንት ሙሉ እየተቃጠለ ታስታውሱ እንደው ህዝቡም እንደ ባንዳ አይቷቸው የአማራ ልጆች የአማራ ጀነራሎች አዝናለሁ አደቀቃቸው ይሄን ያደረገብን አብይ አህመድ ነው
ልክ ትክክል ፈርስት አማራ ቴንክ ዩ ሞጣ ምሬ ወዳጆ በህዋት ጦርነት ጊዜ ወደ ትግል የገባው የአማራን ፋኖን በሙሉ እንዲወገድ አንብቡቴን በትግራይ ለማስረሸን ነው ራሱም ረሻኝ ነበር ይሄን ራሱ ወንድሙ የሞተበት መጥቶ ሲኮ ተናግሯል አንድም ፋኖም አልተመለሰም አሉ 1.2 ሚሊዮን ነው የሞተው ዛሬ እነዚሁ ናቸው አሁን ደግሞ የፋኖ መሪው ነው የተቀመጡት የምሬ ወዳጆ 8-9 ቤቱ አንዱም አልተመታም የልደቱ አያሌው ፎቅ አልተመታም ለምን የተራ ገበሬ ወሎዬ ግን ቤት ነዷል ሳር ቤቶች ነደዋል ኮሌጆች ተመቷል ዩኒቨርሲቲ ተመቷል አየር ማረፊያው ተመቷል ክሊኒኩ ተመቷል ሆስፒታሉ ተመቶበታል ሃይ ስኩል ተመቶበታል ተራ ትምህርት ቤት አውድመውበታል የነምሬ ግን ወዳጆ 9 ቤት በዋት ሽቀላ ያገኙ 9 ቤት አንዱም አልተመታም የወሎ ህዝብ ውሸታምና ቀዳዳ ካሎን ከዚህ ጋር ጻፍ የምሬ ወዳጆ 9 ቤት የለውም ካልክ አንተ ወሎዬ ውሸታም ካሎን በወሎዬነት ቂጥን ካልደበቅ እስኪ ተናገር ለነገሩ ተፈራን አማራ ነው ብለ ተሸክመ ደብቀ ይከረም ካል እሱም በመጽሐፉ ላይ ጽፎ እኔ አባቴ ኦሮሞ እናቴ ሰቆጣ አገውናት እያለ ዛሬም ልክ ነው ተፈራ የምትሉ ወሎዬዎች አዝናሉ እውነታውን ጻፉ አብይ አህመድ ያንን ካደረገ በኋላ ነበር ለህዋት መንገዱ ተከፍቶላቸው ደሴ ላይ ያለውን ትጥቅ ታጥቀው አዲስ መሳሪያ ተቀይሮላቸው በትግሬዎች እጅ ገብቶ በቲዲኤፍ እና በህዋት ደብረ ሲና ድረስ መጣው አማራን የጨፈጨፉት ያኔ ነበር ዛሬም ደሴ ውስጥ አሉ አልሄዱም ጦርነቱ የሴራ ነበር አማራን የማውደም ነበር አማራን የመቀነስ ነበር አማራን የመግደል ነበር አሁንም ምሬ ወዳጆ ለትግራዮች አስረክሞ ላሊበላ ከተደበቀ 9 ወር አልፎታል ይሄን ታውቃላችሁ ምሬ ወዳጆ የፋኖ መሪ አይደለም እንደዘመነ ማለት ለህዋት አስረክሞ ተደብቋል 9 ወር ጦር ጋር ይታይም አስረክቧል ለህዋት መሰሪዎች ገብቶ አሁን ህዋት ነው ፋኖን እየመራ ያለ የሚፈልጓቸው እንደነ ጎጃም የፋኖ መሪያው እንደተገደለው እንደ ጎንደሮች አልቀዋል ዋናዎች ህዋትን አንቀበልም ይያሉ እየተወገዱ በመሰረቱ ፋኖ ተበትኗል የአማራ ህዝብ ማወቅ ያለበት ፋኖ ተበትኗል የቀረው ፋኖ ዘራፊ ነው ህዋትን ተሸክሞ የሚመጣ ነው እነሱን የሚጠብቅ ነው በጣም እጅግ አደገኛ ነው ይሄ መበተን አለበት አሁንም መበተን አለበት ፋኖ አሁን የቀረው አማራን ለ1000 ዓመት ለትግሬ የሚሸጠው ነው ተሸክሞ የሚመጣው ፋኖ ነው የቀረው ከፊሉ ለአብይ እጁ ሰጥቷል ጥቂቶች ወደ ቋራ እውነተኛዎች ሂደዋል አሁን ያለው ዘራፊ ነው አሁን ያለው ገዳይ ነው አሁን ያለው የብልጽግና ነው አሁን ያለው የኤርትራውያን ነው አሁን ያለው የትግሬዎች ነው ጦርነቱ የሴራ ነበር አማራን የማውደም ነበር ወሎዬውን የመጨፍጨፍ ነበር ሸዋዬውን ጎንደሬውን የመጨፍጨፍ ነበር ዛሬም ጦርነቱ ከአማራ ክልል የማይወጣ በትግሬዎች በሁለት ትግሬዎች ሴራ ነው አብይ ከዚህ ለማዳከም አብይ ይሻላል ለማለት ይደበድባል በዚያ ውስጥ ደግሞ የተሳሳተ ፖሊሲ ቀርጸው ብልጽግና እያሉ በአዴን እያሉ የአማራ ልጆችን የተማሩትን የነቁ አማራዎችን የሚገሉ ሁለቱ ትግሬዎች ናቸው ብዬ ማጋለጥ ፈልጋለሁ የአማራ ጀነራሎችን አብይ አህመድ ወሎ ላይ መጥቶ ዩኒቨርሲቲው ለሳምንት ይነድ እንደነበር ባይናችሁ ያያችሁ አስክሬናቸው የተቃጠለ የአማራ ጀነራሎችን ዛሬ ያጋልጣለሁ እስኪ ጻፉ እውነተኛ ወሎ የቤት አማራዎች ኮናቸው እውነተኛ የራያ ጀግኖች ኮናቸው የደሴ ጀግና የዚያ የወሎ ገራገር ህዝብ ልጆች ኮናችሁ እዚህ ላይ አማራዎች ጻፉልኝ ዋሽቻለሁ አብይ አህመድ በተለይ የወሎ ጀነራሎች ናቸው ሰብስቧቸው ጭቃ ነው ያረጋቸው በድሮን የተመቱ ይሄን መረጃ የዚያኔ ጦርነት እያለ ባቀርብ ማን ይሰማኝ ሆኖ በቃ ተነሱ ትግሬ መጣልን እኔ ግን 3-4 ጊዜ ላይ ሰርቸበታል ጀነራሎችን አብይ እንደገደለ የአማራ ልዩ ኃይል ጀግና ስለሆነ በድሮን እንደተሰበሰቡ ሲተኙ ትጥቅ ፈተው እንዳለ እየከበበ እንደሚገል አማራን ስለፈራው ቀጣይ ደግሞ ትጥቁን ሊያስወርደው ስለሚመጣ በዚያ ጦርነት ሰበብ ጀግኖችን እየገደሉ እንደነበር
ተዋክተን የምንታጠቀውን መሳሪያ መልሰው እየማረኩ እነ ደመቀ ዘውዱ እነ ባጫ ደበሌ እነ የሙርኮኛ 10 አለቃዎች ወደ ኦሮሚያ ክልል ይልኩ እንደነበር እኔ ተናግራለሁ። ዘመነ ካሴ ሊያሰለጥን ሄዶ ከ500 በላይ ሰልጣኝ በአንድ ከባድ መሳሪያ ሲመታ 17 ሰዎችና ዘመነ ካሴ እንደቀሩ ስንቶቻችሁ ታውቃላችሁ? ውሸት ነው። እዚህ ገብቶ አልተናገሩ። ከሞት የተረፉ ዘቅዘቅ ያለ ቦታ ነው ዘመነ ያለበት፣ እንደዚህ ተራራ ነው። እኛ ዝቅ ያለ ነው። መሳሪያው መጣ፣ ከየት እንደተመዘዘገ አናውቅም። እንዳለ ከ500 በላይ የአማራ ጦርን ጭቃ ነው ያደረገው። ዘመነ አልተመታም ነው ያለው። ከዚያ መካከል 17 ሰው ነው የተረፈው። ዘመነ ሲነቁ ሞተ ወይ ሲሉ አለ ተባለ። ከዘመነ አልፎ ነው መሳሪያው የተጣለ ብለዋል። ይሄስ ምን ይሆን? ይሄስ የህዋት ሴራ ጋር ያለው ምን ይሆን? የአብይ ሴራ ነው? የትግሬዎች ሴራ ነው? የማን ሴራ ነው? የዘመነ ሴራ ነው? የማን ሴራ ነው? ገና እናጋልጣለን። አብይ እኮ ለጀነራሎች ህዋት ገንዘብ ሰጥቷል ብሎ ነው። ቦሩ ዩኒቨርሲቲ ጋር እኮ አስገብቶ ነው ጠብቁኝ ብሎ በድሮን የመታቸው። አንድ የአማራ ጀነራል አልወጣም። ሁሉን ረሽኗቸዋል። ከዚያ በኋላ ነው መጣው መንገድ ተከፍቶላቸው ኦሮሞዎች ደግሞ የአማራን አንጡራ ሀብት እንዲያዋድሙት ህዝቡ እንዲጨፈጭፉት ሆን ብለው መመለስ እየቻሉ መግደል እየቻሉ ድሮን መጣል እየቻሉ ገና ወንዝ ሳይሻገሩ መመለስ እየቻሉ የአማራ ህዝብ በወሎ ጊዜ፣ በሸዋ ጊዜ፣ በጎንደር ግማሹ ጊዜ፣ በማይካድራ ጊዜ ተጨፍጭፈዋል እያልናችሁ ነው። ተፈራ ማሞም እጁ አለበት። ተፈራ ማሞ ማለት እኮ ትግሬ ስለነበር ነው። አማራውን አንዳርጋ አሳምነው ጽጌን የፌስቡክ ጀነራል ነው ያለ እኮ ይሄ ሰውዬ ነው። ሸምቆ የገደለው አማራ ነው። ኮማንዶ የሚለን ኮማንዶ አይደለም መሀይም ነው እንጂ ኮማንዶ ሆኖ ከገደለው አማራን ነው ብሎ እኮ የሚጠይቅ የለም እኮ። መጽሐፉ ላይ እንደዝና ጽፎታል። አባቱ ትግሬ ነው እናቴ አገውናት እያለ ጽፏል። ለዚህ ነበር የተጫወቱባቸው። በውሸት ትርክት ነበር አማራ እየተገደለ ነበር። ኦሮሞዎች የአማራን ጦር ይገሉ ነበር፣ ለትግሬ እየከፈቱ ያስመቱ ነበር። ለምን? አማራ እንዲዳከም፣ ሁለታችንም እንድንገጥም፣ ለዘላለም ትግሬና አማራ እንዲቆራረጥ ያደርጉ ነበር ኦሮሞዎች እና አብይ አህመድ። ለራሳቸው ጥቅም አማራንም ያዳክሙ ነበር። ትግሬዎች በተለይ ከአማራ ክልል በጦርነቱ ጊዜ የመጡ ራሱ ተደብቀው የቀሩ እንዳሉ ታውቃላችሁ። እንኳን እዚያ ከዚያ በፊት የነበሩት በጦርነቱ ጊዜ ትግሬ የአማራን ክልል ስለወረረው ደደቡ አማራ ስላላባረራቸው አሁንም አሉ ሰላዮች ስላላስወጣ ነጋዴዎች ሀብቱን ይዘው እየነገዱ፣ እሱ ግን በእነሱ ምግብ ቤት እኮ በእንተ ስለማምላክ የሚል ደንቆሮ ነው። አማራ እኮ ትግሬን የሚለምን እኮ ነው። የእነሱን ፎቅ እኮ ሲጠብቅ የሚያደርግ አህያ እኮ ነው አማራ። ትክክል እኮ ነው። ተሸካሚ ነው። ተሸካሚ እንስሳ ነው። ተደብቀው በዚያን ጦርነት ጊዜ የቀሩ ትግሬዎች እንዳሉ ስንቶቻችሁ ታውቃላችሁ ነው። አሁን ደግሞ ከቀነሷቸው 30 ሺህ መካከል 15 ሺው በአማራ ክልል ገብቶ ዛሬ ደሴ ዙሪያ አማራ እየተገደለ ነው። እውነተኛው የአማራ ፋኖ እየታደነ እየመቱ ነው። ለነሱ ሐሳብ ወደ 4 ኪሎ አልሄድም ያለውን እየረሸኑ ነው። ወጣቱን የነቃውን ወጣት ትግሬን አንቀበልም እያሉ በየሰፈሩ ትግሬ እየረሸነ ነው። ለሶስተኛ ጊዜ ጦርነት እየተዘጋጀ ነው። ይሄን እንዲሆን ያረጉት እና አብይ ናቸው። ትግሬ እንዳይጠፋ፣ ትግሬ ከጠፋ ህዋት ከጠፋ ብቻችንን አማራን አንችለውም ብሎ ስላሰቡ ክልሉን አዋደሙት። ህዋት ደግሞ እንዳጠፋ አደረጉ። ከዚህ በፊት እኮ በጦርነቱ ጊዜ ዘይት ሰጣቸዋል፣ ቅራሬ ሰጣቸዋል፣ ውሃ ሰጣቸዋል፣ ውሃ ቀብላቸዋል የተባለው ስንቱ ነው የተገደለ? ዛሬም እየተገደሉ ነው። በዚያን ጊዜ ጦርነት ጊዜ ማን ምን አድርጓል እየተባሉ አሉ። በፋኖ ስም ገብተው አሁን ትግሬዎች በወሎ በጎንደር በጎጃም እየገደሉ ነው። አማራን እየተበቀሉት ነው። በሌባና በባንዳ የአማራ ልጆች የፋኖ መሪዎች ምክንያት ትግሬዎች ገብተዋል። ብዙ ወጣት ረሽነዋል። ብዙ ወጣት አባረዋል። ብዙ ወጣት ገለዋል።
ደሴ ሆስፒታል እኮ ቆስለው የገቡ አማራዎች ታካሚዎች ብቻ አይደሉም። በጦርነት ቆስለው የገቡት ብቻ አይደሉም። ፋኖች ብቻ አይደሉም። ልዩ ኃይሎች ብቻ አይደሉም። በህመም ምክንያት በተፈጥሮ ህመም ገብተው የነበሩትን እኮ በሙሉ ሆስፒታል ውስጥ ረሽነዋል። ከዚህ ጋር ነው እንግዲህ እነ ዘመነ ካሴ እነ ምሬ ወዳጆ ጋር እንስራ የሚሉን። አልጋ ይዘው የተኙ ወሎዮች ተገለዋል። በጥይት ከነመረቁ ኤችአይቪ ያዛቸው አማራዎች ሰውነታቸው ገላቸው የገጠጠን በጥይት ስትመታ ምን ትላለህ? ጥላቸው አየ ትግሬ። ይሄን ያረጋግን ኃይል እኮ ነው ዛሬ ተሸክመን ምንገዳግደው። አሁን ደግሞ የነቁ አማራዎችን ፋኖችን አታለው እየለቀሟቸው ነው፣ እያሰሯቸው ነው፣ እያፈኑ ወዴት እንደሚሄዱ አይታወቅም። ደሴ ውስጥ፣ ደሴ ዙሪያ ውስጥ፣ ወሎ ውስጥ፣ ራያ ውስጥ ይሄንን አማራ ሊያውቀው ይገባል። ጎጃም ውስጥ እየታፈነ ወጣት እየጠፋ ነው። ጎንደር ውስጥ እነሱ ናቸው ትግሬዎች። ቲዲኤፍ ህዋት ገብተዋል በአማራ ፋኖ ውስጥ። አሁን ሁለቱ ትግሬዎች ሸውደውናል። የአማራን ትግል እየመራ ያለ ሳይበርም ላይ መሬትም ላይ ኤርትራዊና የኢትዮጵያ ትግሬ ሁለቱም አንድ ነው። ህዋትና ሻዕቢያ ቲዲኤፍ የሚባለው ይሄን መተማመን አለብን። እኛን እኮ እናጥፋ የሚሉ እነዳኘዋል ለምን ይመስላል? እነዘገየ እነ ጆከር የተባሉ ለምን ይመስላል? ይሄ መረጃ እንዳይወጣ እኮ ነው። ይሄን እንዳናጋልጥ እኮ ነው። የነሱ ጥቅም እንዳይቀር እኮ ነው። ለዚህ ነው ትግሬዎች ለሶስተኛ ጊዜ ወረራ ለማድረግ እየሰሩ ስለሆነ ነው። ዘመንና ምሬ ወዳጆን ተጠቅመው ብዙ ሴራ እየተሰራ ነው። ይሄን ደግሞ እንዳናጋልጥ እንደዳኘዋል ያለው ጎዛምን ወረዳ ጭምት በረሃ መሬት ለእርሻ ለኢንቨስትመንት ወስደው ዕቃ የሚጭኑባቸውን ሁለት አህዮች ከሁለት ባለ ሀብቶች የሰረቃቸው አህዮች ስማቸው ሻንቆና ቡላ ይባላሉ። ይሄ በፍርድ ቤት ተመዝግቦ ያለ ነው። እግዚአብሔር ምስክሬ ነው። ዳኘዋል ይሄን አርጓል። ይሄ የአህያ ሌባ ነው እኔን ሊያጠፋኝ ከዘገየ ጋር የመጣ። ይሄ ቀልድ እንዳይመስላችሁ በሰነድ ሶሻል ሚዲያ እለጥፍላችኋለሁ። ኮፒ አድርጌ ይሄ በፖሊስ በፍርድ ቤት በአቃቢ ውስጥ ሁሉ ያለ ነው። በመከላከያ ምስክሮች ሁሉ ያለ ነው። በከሳሾች ሁሉ እጅ ያለ ነው። አማራ ፊደል የሚለውን ሻዕቢያ አባር። እኔ ውሸት ከሆነ የጎዛምን ሰው ከዚህ በኋላ እየወጣ ይስደበኝ። ዳኘዋል ጎዛምን ወረዳ ጭምት በረሃ መሬት ለእርሻ ለኢንቨስትመንት ወስደው ዕቃ የሚጭኑባቸውን እንስሳዎች ሁለት አህዮችን ከሁለት ባለ ሀብቶች ላይ የሰረቃቸው ስማቸው ሻንቆና ቡላ ይባል እንደነበር በፍርድ ቤት ተመዝግቦ ይገኛል። ስማቸው ማን ነው ብሎ ፍርድ ቤት እንደ ሰው ነው የሚመዘግቡ። ሻንቆ ይባላል። አንደኛው አህያ ስማ ነው ሲባል አንደኛው ቡላ ይባላል። ይሄንን ሰርቆ በዚያው ደግሞ ጫካ ውስጥ ለሴት የሚከፍለው ገንዘብ ስለሌለው መናጢ ድሃ ስለነበር አህዮችን ይበዳይ ነበር። ይሄ ፋክት እኮ ነው። ይሄ ወራዳ ነው። ይሄ ውሸት ነው። ውሸት ነው ወይ? ኮፕሊንግ አድርጉ። አሁንም ከዘገየ ጋር ናቸው ያላችሁ። ሊባኖስ በዚያው አካባቢ ከምትባል ጎጥ በሬ ሰርቀ ፍርድ ቤት አልቀረብኩም ወይ? እኔን ማጥፋት የፈለጉበት ምክንያት በማረግ በዛብህ በተባለ ጉራጌ በኩል ላይቭ ላይ ያገኘውን ሰው ደግፎ እኔ አማራውን አምኘው ይሄን ያደረጉብኝ ናቸው እኮ እነዚህ።
እዚያው አካባቢ አልኳችሁ ውሸት አለ ምነግራችሁ እዚያው አባ ሊባኖስ ከምትባል ጎጥ የማርቆስ ሰው ኑና ግቡ ተናገሩ ይሄ ውሸት ነው በሬ ሰርቆ አልተያዘ በከዘራ እያበራዩ ከነበረ